በጣም ጥሩ በጣም ጥሩ ቁጭ ብለሽ አውሪ ቁጭ ብለሽ ተረጋግተሽ አውሪኝ ይኸውልሽ አይ ቆይ ማንላችሁ ነው የሚለው ነገር መጀመሪያ እዛው ሆነ አስረዳኝ ታው ማለት ነው ይሄንን ላደረከው ነገር አጸፋውን ታገኛታለህ ቀጥ ብለህ ውጣልኝ አሁን አንተ አይ ማውራት ነው አለበለዚያ ግን ወደ ሌላ ነገር እኛ ህጋዊ እርምጃዎችን እንጠቀማለን አይደለም ያስፈራራን አይደለም ሞተ የተባለው የልጅቷ ፍቅረኛ ዲያስፖራ የተባለው ግለሰብ ካንቺ ጋር አንድ ቤት ውስጥ ለረጅም ጊዜ ቆይቶ ያው እንደ ጋብቻ የሚቆጠር አኗኗር ጋብቻችን ሰርግ ላይ በሰርግ ሳይሆን በከቱና በተዋወቅነው መሰረት እሷን ቤተሰብ ስለሌላ ችግርተኛም መሆኗን ስለነገረች አብረን እንድንኖር ፈቀድን እያንዳንዱ ነገር በማስረጃ ተይዟል ይኸውልህ ትወጣለህ በቃ ይበቃል ባለትዳርና የአንድ ልጅ እናት ሆነሽ ከዛ ደግሞ ትዳርሽን በትነሽ እዚህ ቦታ ላይ አለሽ ምንድነው አልሰማሁም ያንን መሰረት አድርገን ነው ትዳሪ መሰረት ነው እንዳልከው ምንም ነገር እንትን የለም የፎቶግራፍ እና የሰርግ እንትን ሲኖር ነው እነዛ መረጃዎች ይኖሩት እዚያ መረጃ የለም ግን አብረን ሆነ እየኖርነን ያለ አሞ እንዲማቅቅ አድርገሽው ከዛ ውጪ ደግሞ ልጅሽን ክደሽ አዲስ ትዳር መስርቻለሁ ያልሽኝ ያለሽ አረኔ ምንም የሚለው ነገር ምንም እየገባኝ አይደለም የደበሽ ነገር አለ ማለት ነው አንቺ ከዚህ በፊት ምንም አይነት የትዳር ህይወት የለሽም እኔ የለኝም ልጅም የለሽም አንተ ስለምንድን ነው መታወሪያ ማል እንዴ ወንጀል የለም ማለት ምን ማለት ነው አሁን አንቺ የሰጠሽኝ መረጃ ትክክል ነው ትክክለኛ መረጃ ነው የሰጠው ነው ያልሻለሽ መጀመሪያ አትጮህብኝ ከዛ ሲቀጥል ደግሞ ስለምታወራት ሴት ነው አይመለከተኝም አላቃት የሉም በቃ ባጋጣሚ የሉም የሞቱት ሞቱ የሌላ ሀገርም ያሉት አሉ በቃ ማለት አስፈላጊ መስሎ ስላልታየኝ ያሉት ሩቅም ስለሆነ ለነሱ ግን በአጠቃላይ እኔ ምንም አይነት ዘመድም የለኝም በቃ የሉ ሞተዋል የልጅሽ እጮኛ እንደዛው ተፈልገው እኔ ምን አውቃለሁኝ ምን አርጊ ነው የምትለኝ ነኝ ወይ የነገርኩሽ ከሆነ ካንቺ ጋር ታይቷል ቤት ድረስ አንኳኩቶ ሲመጡ እኔ ነው የምታምነው እሱ ነው ምን ለማለት ፈልጋ ነው አሁን ይኸውልሽ ነገሩን አምነሽማ ኖረናል ዘመድ እንኳን የለኝም እኔ ማለት ምንም አይነት ነገር የለኝም ከዘመድ ያው በዘመድ በሌለኝ ሰዓት እሱ ነው መጠገያ ሆነኝ አንቺ አይደለሽም ነሽ አይደለም ይሄውላችሁ እንደሰለጠነ ሰው በሰላማዊ መንገድ ማውራት ከፈለጋችሁ ይሄ ካሜራው ይቁምና ተረጋግተን ማውራት እንችላለን ካሜራውም ይጣፋል ሲማትናገሩ ከሆነ በግልጽ ማትናገሩ ከሆነ ማለት ነው እኛ በቀጥታ እናንተን ወደ ህግ አካል ነው የምንወስደው ከዚህ በላይ እናንተን ተለማምጠን ምን ጠይቃችሁ ምንም አይነት ምክንያት የለም ማለት አይ ነው የተለየ ነገር አለ ብለን ምናምን ሳይሆን እንደዚህ ካሜራ ምናምን ደቀናችሁ የመጣችሁት ምንድነው ተረጋጋው አስወጣልኝ እኔ ከንሽ ልቀቀኝ ምንም ነው ለለ እሺ የተደላደለ ህይወት ጥሩ የሚባል ህይወት ላይ እዛ ላይ እንዳለሽ ነው አዲስ ጎጆ መስርታ እዛ ላይ እንዳለሽ ነው የምናውቀው ይሄንን ነገር ደግሞ ማንንም ሰው እንዳያውቅ የገነት እናት በምን አይነት ህይወት ላይ ነው ያለችው እኛ ስለዛ ነገር አሁን ምንም የምናውቀው ነገር የለም ማለት የገነት እናት ያልክ ስጠራት የነበረችው ሴት ሰብለ ነው የምትባለው እታችን ነች ስለዚህ ሰው ምንድነው የፈለከው ምናቀውን ነገር ነገርና አይደለ ትንሽ ጥያቄ ጠይቄ ወጣለሁ አልክ በቃ ልጅ እንዳልሆነች ልጅ እንደሌላት አርጋ ነው ለአዲሱ ባሏ የነገረችው አሁን ላለው ትዳሯ ልጅ የለኝም ብላ ስለተናገረች ገነት እኮ ጥያቄዎችን ለመጠየቅ ስትመጣ ከበር ነበር መመለስ የነበረበት እናንተ አላቅም ብላችሁ ገነትን ከዚህ ቤት አባራችኋታል አሁን አዎ ገነት መታ እዚህ ስለ እናቷ መረጃ ስትጠይቃችሁ እናንተ ግን ፍቃደኛ ሳትሆኑ አባራችኋታል አግልላችኋታል እንግዲህ አሁን እኮ ምን መሰላችሁ ነገሮችን ምናልባት ማድበስበሱ መደበቁ ምናምን ከፍተኛ ዋጋ ሊያስከፍላችሁ ይችላል ምክንያቱም እስካሁን እንግዲህ ስለ ሰብለ ስትገልጹልኝ የነበረው ነገር ምንድነው ሰብለ ከቤተሰባችሁ ጋር ጥሩ ግንኙነት እንዳላት ነው አንድም ሲመጣ ስለኔ ለማንድም ሰው አትናገሩ ነው የምትለው ሲጀመር ገነት እዚህ ቤት የምትመጣኛ ፊት ልነሳት አንችል ቤታችን ልጅ እኮ ናት ይሄውልክ ገነትን ከኛ ጋር ለማጣላት እየሞከርክ ከሆነ ይሄውልህ አሁንም አቁ በሰማለት ይሄው በቤታችን መተ እየተናገርከን ምንም ሰባዊነት የማይሰማችሁ ሰዎች ናችሁ እያልክ እየተናገርክ ገብቷል አይደል እናንተ እንደማያውቅ ለማስመሰል አትታወሩ እናንተ ብቻ ናችሁ የምታውቁት እናንተ ነገራችሁ ማለት ደግሞ ብዙ ነገር ይበላሽብኛል ስለዚህ ሰላም ውድ የመብረቅ ቲዩብ ተከታታዮች እንዴት ናችሁ እኛ በጣም ደህና ነን
እንግዲህ ያው ከዚህ በፊት በነበረው ቪዲዮ አይታችሁታል። እንግዲህ የአንዲት ወጣት ሴት ታሪክን እየተመለከትን ነበረ። እንግዲህ ገነት የተባለች ወጣት ያው ከጓደኛዋ ጋር ጓደኛዋ ቤት ውስጥ አርፋ የኖረች የነበረች ልጅ ነው ታሪክ የተመለከት ነው ማለት ነው። እንግዲህ እንደተመለከታችሁት ያው የገነት ህይወት እጅግ በጣም አሳዛኝ ነበረ። ምክንያቱ ደግሞ ምንድነው ጮኛዋ የነበረው ዲያስፖራ ድንገት ከዓይኗ እንደተሰወረና በዛ ምክንያት ደግሞ እሷ ወንጀለኛ ተብላ ለእስር እንደተዳረገች ተመልክታችኋል። እንግዲህ ያው የእስር ቆይቷም እጅግ በጣም አሳዛኝ ነበረ። ለህመም ለአይምሮ ችግርም ተጋልጣለች። እንግዲህ በቃለ መጠይቁ መሰረት እጅግ በጣም ስሜቷ ተጎድቶ መረጋጋት አቅቷት ነው ያንን ስሜት እየገለጸችልን የነበረው። ያው ትልቁ ጥያቄ ደግሞ ለእኛም በዚህ ሰዓት ላይ ትልቁ ጥያቄ ለእናንተም ትልቁ ጥያቄ የሚሆነው ምንድነው ዲያስፖራው እንግዲህ ጮኛዋ ግለሰብ የት ነው የተሰወረው፣ ወዴት ነው ያለው የሚለው ጥያቄ በጣም አንገብጋቢ ሆኖ አግኝተነዋል ማለት ነው። እንግዲህ ያው ይህንን ጥያቄ ለመመለስ ደግሞ የገነት አክስትና አጎት ጋር ሄደን መረጃውን ጠይቀናቸዋል። እንግዲህ የገነት እናት ያለችበትን አድራሻ ጠቁመውናል ማለት ነው። እንግዲህ ወደኋላ መለስ ብዬ ለማስታወስ ትንሽ የምሞክረው ነገር ምንድነው የገነት እናት እንግዲህ ከዚህ ዲያስፖራ ከተባለው ግለሰብ ጋር ፔንሲዮን ውስጥ እንደታየች እንግዲህ ሰላም ጓደኛዋ ሰላም ገልጻልን ነበረ ማለት ነው። ስለዚህ ምንድነው ከጀርባቸው ያለው ታሪክ? ዲያስፖራ ውስጥ ከገነት እናት ጋር ያለው ግንኙነት ምንድነው? የት ነው ያለው የሚለውን ጥያቄ እንግዲህ ለመመለስ በቀጥታ የምናመራው ወደ የገነት እናት ቤት ወይዘሪት ሰብለ ቤት ነው ማለት ነው። እንግዲህ ወይዘሪት ሰብለ በምን አይነት ሁኔታ ላይ እንዳለች እንግዲህ የምናውቀው ነገር የለም። ይህንን ከቦታው ላይ ደርሰን ነው መረጃውን እንግዲህ ወደ እናንተ የምናካፍላችሁ ማለት ነው። እንግዲህ ውድ የመብረቅ ቤተሰቦች ያው ከዚህ በፊት እንደምትከታተሉን እንግዲህ በጣም በርካታ ፕሮግራሞችን ወደ እናንተ አድርሰናል። ለዛም ደግሞ ጥሩ ጥሩ አስተያየቶችን ሰጣችሁናል። አሁንም ያ ውድና ድንቅ የሆነው አስተያየታችሁ አይለየን እንላለን። በኮሜንት ላይ እንግዲህ ሀሳብ አስተያየታችሁን ለግሱን። ሰብስክራይብ ያላደረጋችሁ ደግሞ አላችሁ። መረጃው እንደሚያሳየን ከሆነ ቪዲዮውን ታዩታላችሁ፣ ግን ሰብስክራይብ ያልተደረገበት አጋጣሚ እንዳለ ይጠቆመናል ማለት ነው። ስለዚህ ሰብስክራይቧን እንግዲህ በመጫን ቤተሰብነታችሁን አረጋግጦልን ማለት ነው። ከዛ በተጨማሪ ደግሞ ሁልጊዜም ቪዲዮአችንን ስታዩ ላይክ የምትባለው ነገር እንግዲህ አትረሳ ማለት ነው። ላይክ አድርጉልን ማለት ነው። እንግዲህ እዛ ቤት ሄደን ያለውን መረጃ ወደ እናንተ እስክናቀርብ ድረስ የትም ንቅንቅ እንዳትሉ። እንግዲህ እስከዛው ድረስ መልካም ቆይታ። እኛ ነን አንዳንድ መረጃዎችን ለመጠየቅ ነበር የመጣ። የሰብለ ቤት እዚህ ነው አይደል? ሰብለን ማግኘት እንችላለን? ትኖራለች። ከየት ነው የመጣችሁት? ለጥያቄ ፈልገናት ነው። አንዳንድ ጥያቄዎች ገብተን ብናወራ አይሻልም? ለምን ጉዳይ ነው? አይ ገብተን ብንነጋገር የተሻለ ይሆናል። አሁን እዚህ ጋር ቆመን ጉዳዩ ለምንድን ነው? እኔ ሳላውቀው ለምንድን ነው እናንተ እንደዚህ እኮ ውስጥ ገብተን ያው ኮርሶም እኮ ችግር ያለውን ነገር በግልጽ ያው እናስረዳችሁና ጉዳዩን በትክክለኛው አስረድታችሁ ነው መግባት ያለባችሁ። ከየት ነው የመጣችሁት? እሺ ያው እኛ መርማሪ ጋዜጠኞች ነን። እንግዲህ አንዳንድ ጉዳዮችን አጣራችሁ የመጣችሁበት መረጃ አለ? ሁሉም መረጃ ስላለን ሁሉን ነገር ያመጣችሁት ነገር አለ። ሁሉ ነገር አለ። ልታሳዩ እንችላለን። ያው አንዳንድ ነገሮችን ለመጠየቅ ነው። ያን ያህል እንትን አይደለም። ሰላም እንዴት ነሽ? ሰላም ነው። ተነስተልኝ መረጃዎችን ለዛ ነው። እስኪ ገብተን አንዳንድ ነገሮችን ቁጭ ብለን ተረጋግተን ምንም ችግር የለም። ስለ ማንነታቸው አጠቃላይ ሁኔታ ለማወቅ ነው። ቁጭ ብለን እናውራ አይሻልም? አይ ቆይ ማንነታችሁ ነው የሚለው ነገር መጀመሪያ እዛው ሆነ አስረዳኝ። ሰብለ ማለት አንቺ ነሽ አይደል? እኛ መረጃ ነግረናቸዋል። ምንድነው? ማነው? ከየት ነው የመጣችሁት? አሁን ለሱ ህጋዊ መረጃ ከሆነ ህጋዊ መረጃ በሙሉ ይዘን የመጣነው ምንም ችግር የለም። የሚያስፈልገውን ተረጋጊና የሚያስፈልገውን መረጃ ሁሉ ይዘናል። ስለዚህ ምንም ችግር የለውም። አሁን ቁጭ ብለን በስነ ስርዓት ማውራት ካለብን በስነ ስርዓት አይ ማውራት ነው። አለበለዚያ ግን ወደ ሌላ ነገር እኛ ህጋዊ እርምጃዎችን እንጠቀማለን። አይደለም እያስፈራራን አይደለም። እኛ መረጃዎች ስላሉ ተከባብረን ብናወራ ይሻላል። ምንም ችግር የለውም። መረጃዎች ስላሉ የምትፈልጉት መጀመሪያ ጨርስ ሲፈቀድልን ነው መግባት። ገብቶኛል። የምትፈልጉት መረጃ እያንዳንዱ አለ። ከፈለግን ቤቱን ገብተን የመፈተሽ አቅም አለን። እንደማመጥ ያው መረጃ አለን። እሺ ያው ተመልከቱት። እሺ ካሜራውን አንዳት
እሺ እንግዲህ ውድ ቤተሰቦች ያው እንደተከታተላችሁት ነው። ቅድም ትንሽ በር ላይ አለመግባባቶች ተፈጥረው ነበረ። እንግዲህ በር ላይ እኛም ደግሞ አስፈላጊውን የሆነ ህጋዊ ዶክመንት አሳይተናቸዋል። እነሱም ፈቃደኛ ሆነው እንግዲህ ወደ ውስጥ ገብተናል። እንግዲህ የተግባባን ይመስለኛል አይደለ? ምናልባት ስለኛ ማንነት ያወቃችሁ ይመስለኛል። ያው ከመጀመሪያው መረጃ ይዛችሁ ስለመጣችሁ ህጋዊ አካል በመሆናችሁ ለመዋየት አስገብተናቸዋል። እንግዲህ እናመሰግናለን። ያው እኔ እንግዲህ አሸናፊ እባላለሁ፣ መርማሪ ጋዜጠኛ ነኝ። አንዳንድ መረጃዎችን ለመጠየቅ ነው። ስለዚህ እስቲ ስለ እናንተ ማንነት፣ ስለ ትዳራችሁ አንዳንድ ነገሮችን እንጫወት። እንግዲህ ፈቃደኛ ሆናችሁ ስላስገባችሁን በድጋሚ በጣም አመሰግናለሁ። ከስማችሁን ጀምር እንታወቅ። ሰብለ እባላለሁ፣ ባለትዳር ነኝ። እንዳየኸው ይሄ ነው ያለው ነገር። ሰብለ እሺ፣ አንተስ? እንግዲህ አንተ ልበል። ያው የኔ መኩሪያ እባላለሁ። እሺ፣ ያው ባለትዳር ነኝ። ግን ወደዚህ ህይወት ወደ ግል ህይወታችን ውስጥ እንድትመጡ ያደረጋችሁ ነገር ግን ትንሽ ለእኔ ግራ ጋብቶኛል። ለማንኛውም ባለትዳር ነን። ያው በቅርብ ጊዜ 5 ዓመት ይሆነናል ከተጋባን። ያው በፍቅር እየኖርን ያለንበት ሁኔታ ነው ያለው። ልጆች የሉንም ገና። እንግዲህ ወደፊት እናገኛለን ብለን እንጠብቃለን። በጣም ደስ ይላል። እንግዲህ እንዴት ነው ትውውቃችሁስ? ምን ይመስል ነበር? ማለት የት ነበር የተገናኛችሁት? እስቲ ሰብለ አንዳንድ ነገሮች ንገሪኝ። ያው እንግዲህ እንዳለህ ከዛሬ 5 ዓመት በፊት ነው ትውውቃችን። ወደ ትዳርም የገባ ነው 5 ዓመት ሆኖናል። ያው ከዛ በፊት የሆነ አጋጣሚ ሰርግ ላይ ከጓደኛዬ ሰርግ ላይ ምናምን አካባቢ ነው የተዋወቅ ነው። ከዛ ያው ትዳር እንድንመሰረት አደረገ በዛ ምክንያት። ኦኬ፣ ጓደኛሽ ሰርግ ላይ ማለት ነው። በምን ማለት ጓደኛሽ ሰርግ ላይ እንግዳ ነበረ ወይንስ ምን ነበር? እስቲ ያው ሁለታችን እኔ ያው በሰርጉ ላይ ተጠርቼ መጣሁት። ታዳሚ ነበርኩ። በዛ ቦታ ላይ አየኋት። ያው እንግዲህ ፍቅር ድንገት ነው የሚመጣው። በድንገት ተገናኘን። ከዛ ያው በተለያየ ጊዜ በድግግሞሽ ግንኙነት በማድረግ አሁን ወደ ፈጠርነው ትዳር ውስጥ እንድንገባ አድርጎናል እና በዛ መልክ ነው ትውውቃችን የጀመረው። እንግዲህ ያው በሰርግ አጋጣሚ እንግዲህ በትልልቅ ሰርጎች ይባላል ትንንሽ ሰርጎች ይጀምራሉ የሚባል አባባል አለ። እንዴ በምን ሁኔታ ነበረ ሰርጉ ላይ አንቺስ የተገኘሽው? ለጓደኛሽ ምንድን ነበር የነበረሽ ነገር? ያው እንደሱ ታዳሚ ነበርኩ። የጓደኛዬ ሰርግ ነበረ እና ተጋብዤ ነበረ። ከጓደኞቼ ጋር ነበር የሄድኩት። አጋጣሚ ያው እንዳለ ተዋወቀን። ከዛ በተደጋጋሚ እንደዚህ እንገናኛለን፣ ሻይ ቡና እንላለን። ከዛ በኋላ ወደ ትዳር ገባን ማለት ነው። ያው እንግዲህ ልጅም እንዳልወለዳችሁ ነግራችሁኛል። እንግዲህ ትዳራችሁ ደግሞ የቆየው 5 ዓመት ይመስለኛል። እንዴት ነው ምናልባት ልትወልዱ ያልቻላችሁበት ምክንያት? አንዳንድ ነገር ያው ትዳር ወዲያው ይዘህ ወደ ልጅ አትንደረደረው። ብዙ የምናስተካክላቸው ነገሮች አሉ። ከቤት ጀምሮ ሌሎች ነገሮችን መጀመሪያ የራስን ኑሮ ካስተካከልክ በኋላ ነው ወደ ትዳር ዓለም ውስጥ መግባት የምችለው። ለዚህ ለጊዜው እንድንቆይ ሁለታችንም ተስማምተን ያደረግነው ነገር ነው። ቀጣይ ላይ ግን እንደ እግዚአብሔር ፈቃድ ግን ሊኖረን ይችላል ብዬ እገምታለሁ። እዚህ አሁን በምን አይነት ሁኔታ ነው ማለት በዚህ ቤት የምትኖሩት? ይሄ ቤት የማን ነው? ይሄ ቤት አሁን እኛ ተከራይተን ነው የምንኖረው። የራሳችን የግል ቤት የለም። እዚህ የራሳችን የግል ቤት ደግሞ ይኖረን ያስፈልጋል። ያው እሷ በአጋጣሚ ኮንዶሚኒየም ተመዝግባለች። ያው እየጠበቀች ነው፣ አልደረስም። ሌሎችንም ማቻ ሁኔታዎችን ማፈላልገን ነገሮችን ካስተካከልን በኋላ ወደ ልጅ መውለዱ ላይ ደግሞ እንመጣለን። አሁን አይታችኋታለች፣ ቤት ጠባብ ናት። ሌላ ነገር ስንጨምርባት ደግሞ ትንሽ መጨናነቅ ስለሚፈጥር ኑሮዎችን ሲስተካከል ደግሞ ወደዛ እንገባለን። ምናልባት የሱ ሀሳብ ደግሞ እውነት ነው። እሱ እንዳለው ነው። መቼም ተከራይታ ልጅ ለማምጣት ትንሽ ይከብዳል። ስለዚህ ተነጋግረን የወሰንነው ነገር ነው። ወደፊት እንግዲህ ወይ የራሳችን ነገር የሆነ ነገር ይኖረናል ብለን እናስባለን። ከዛ በኋላ ልጆቹ የማይቀር ነገር ነው። በምንድን ነው ማለት እንትን እያላችሁ ያላችሁት? አሁን ህይወታችሁን እየመራችሁ ያላችሁት ምንድን ነው የምትሰሩት? እንዴት ነው? ከክራይም ሲሆን ደግሞ ህይወት ትንሽ ከበድ የሚል ይመስለኛል እና እንዴት ነው?
ያው እሱ ተቀጥሮ የመንግስት መስሪያ ቤት ነው የሚሰራው። እኔ ደግሞ ያው የእሱን ነው እስካሁን እየጠበቀ ያለሁት። የቤት እመቤት ነኝ እና አንድ ገቢ ነው ያለን። እንግዲህ ምናልባት ቀጣይ ላይ ደግሞ የሷም ስራ እድል ፈጥረን ገቢያችንን ማሳደግ ላይ ነው ያለን ሀሳብ። እንዴት ነው ምናልባት እስቲ ትዳራችሁ ሲመሰረት እውቅና አለው ወይ? ቤተሰብ በዚህ ጉዳይ ላይ የሚያውቀው መረጃ ምንድን ነው? ማለት አባባሌ ምንድን ነው? ቤተሰብ እንግዲህ ማንኛውም ትዳር ሲመሰረት ያው ህጋዊ በባህልም በህጋዊ መንገድም አግባብ አለው አይደለም? ያ ነገር እንዴት ነው ሆኗል ወይ? ቤተሰብ ጋር ያለው እውቅና ዘመድ አዝማር ጋር ያለው እውቅና ምን ይመስላል ነው ጥያቄ። ዘመድ እንኳን የለኝም እኔ ማለት ምንም አይነት ነገር የለኝም ከዘመድ። ያው በዘመድ በሌለኝ ሰዓት እሱ ነው መጠጊያ የሆነኝ። ማለት ዘመድ ለምንድን ነው የሌለሽ? የሉም በቃ በአጋጣሚ የሉም። የሞቱትም ሞቱ፣ የሌላ ሀገርም ያሉት አሉ። በቃ ማለት አስፈላጊ መስሎ ስላልታየኝ ያሉት ሩቅም ስለሆነ ለነሱ ግን በአጠቃላይ እኔ ምንም አይነት ዘመድም የለኝም። በቅርብ ነው የሌለሽ እንጂ ያው መቼም ቤተሰብ ማንኛውም ሰው ከቤተሰብ ነው የሆነ ሁሉም የራሳቸው ኑሮ ስለሚኖር በቅርበት የሉም ነው። በቅርበት የሉም፣ ከከተማ ውጪ ናቸው። የሉም። እንደገና ደግሞ ብዙም እንደዚህ እንደ ቤተሰብ ብዙም እንትን ስለሌለ ለማሳወቅ ብዙም ፍላጎት አልነበረኝም። በአቅራቢያዬ ደግሞ የነበረው እሱ ነበረ ለእኔ ሁሉ ነገር ገብቶሃል። ስለዚህ እሱ ነው። ከቤተሰብ ጋር ማለት ጥሩ ግንኙነት የለሽም ነው? የሉም፣ ሞተዋል። ጥሩ ነው እንግዲህ ያው በቤት ያሉትም ጋር ግንኙነት የለኝም እያልሽ ነው ያለሽው? እንዳልኩህ ነው ማለት በቃ ከዘመዶቼ በላይ እሱ ስለቀረበኝ እሱ ጋር ነው እንትን ይሄን ያህል ዓመትም ግንኙነት የነበረው። እንደገና ደግሞ የሉም፣ ቅርቤ የምላቸውም የሉም፣ ሞተዋል። ስለዚህ ከማንም ጋር ማለት ያው ስንገናኝም እንዳልኩ በአጋጣሚ ነው የተገናኘነው። በሰርግ ቦታ ላይ ነው የተገናኘነው። ከዛ በኋላ ነው ግንኙነታችንን እየጨመረ የመጣው። በሂደት ግን ስንግባባ ወደ ትዳር ዓለም ውስጥ እንድንገባ ነው ያደረገ እና ከእኔም ጋር ስንገናኝ ቤተሰቦቿ እንደሌሉ ብቸኛ እንደሆነች ነው የነገረችኝ። ስለዚህ ዞሮ አንድ ላይ ብንሆን ያን ብቸኝነትን ልታጠፋው ትችላለች ከሚል አንጻር አብረን እየኖርን ነው ያለ ነው። ትዳሩን ያው በቤተሰብ በባህል ፊርማ ነው፣ ወደ መዘጋጃም አልሄደም። በቤተሰብ ፊርማ እሷ የምትቀርባቸው ጓደኞቿን እኔም ከቤተሰቦቼ ጋር ሆኜ የትዳራችንን መስርተን በፍቅር እየኖርን ነው ያለ ነው ባለንበት ሁኔታ። ያው እንግዲህ ምናልባት ያው ቤታችሁን እያየሁኝ ነበርና አንዳንድ እንትኖችም የሉም። ምናልባት ስለ እናንተ ትዳርም እንዲ ፎቶም ምንም የተነሳችሁት ነገር የለም ነበርና ለዛ ነው የጠየቅኳችሁ። ምክንያቱም ጋብቻ በምን አይነት መንገድ ነው የተደረገው? አንዳንዴ አንድ ቤት ውስጥ ለረጅም ጊዜ ቆይቶ ያው እንደ ጋብቻ የሚቆጠር አኗኗር። ጋብቻችን ሰርግ ላይ በሰርግ ሳይሆን በትውውቅ ነው። በተዋወቅ ነው መሰረት እሷም ቤተሰብ ስለሌላት ችግርተኛም መሆኗን ስለነገረች አብረን እንድንኖር ፈቀድን። አብረን እንኖር ማለት ችግርተኛ ማለት ከቤተሰብ ርቃ መታ ብቸኛ ሆና ነው እንትን ያደረገችውና ህይወት ታሪኳን ስትነግረኝ ያሳዘኝ ነበርና ከቤተሰቦቿ በህይወት እንደሌሉ ነው የነገረች። ያንን መሰረት አድርገን ነው ትዳር መሰረት ነው። እንዳልከው ምንም ነገር እንትን የለም። የፎቶግራፍ እና የሰርግ እንትን ሲኖር ነው እነዛ መረጃዎች የሚኖሩት። እዚያ መረጃ የለም፣ ግን አብረን ሆነን እየኖርን ነው ያለ። እንዴት ነው እስቲ እንግዲህ ሰብለ ወደ አንቺ ልመለስና ከትዳር በፊት የነበረሽ ህይወት ምን እንደነበር የሚመስለው? ምን ላይ ነበረ የነበርሽው? ማለት እንደ የተወሰነ እንግዲህ እንደሰማሁት ከሆነ ህይወትሽ ትንሽ ችግር ላይ እንደነበረ ነው አሁንም እየሰማ ያለሁት። ያጋጠመሽ ችግር ነበር? በህይወት ያሳለፍሽው ነገር ነበር? ያው ትልቁ ነገር የምልህ ለእኔ ትልቁ ነገር የነበረው የቤተሰቦችን ማጣት ነው። ከዛ በኋላ ደግሞ ያው ራስን የማስተዳደር ነገር ነበረ። በግሌ አንዳንድ ስራዎችን እሰራ ነበረ። እሱን ሳላገኘው በፊት ምን ነበር ምሳሌው? ተቀጥሬ ኖርማል ተቀጥሬ ያገኘሁትን እሰራ ነበር።
እሱ ነው የነበረው። ከዛሬ 5 ዓመት በፊት ማለት ነው። እሱን ሳላገኝ በፊት ያን ነገር አደርግ ነበረ፣ ሰራ ነበረ፣ ራሴን አስተዳድር ነበር። ለእኔ ትልቁ የነበረው ቤተሰቤን ማጣት ነበረ። በቃ ይሄን ያለው ነገር። አሁን ታዲያ እንዴት ነው? ቤተሰቦችን ለማግኘት ሀሳቡ የለም? ፍላጎት የለሽም? ሞተዋል አልኩህ እኮ። ከየት ነው ማግኘት ማለት አሉ፣ የተወሰነ አሉ ብለሽኝ ነበረ። አሁን የገባኸው የመጣኸው አንዳንድ ነገሮችን መረጃ ለመውሰድ ነው። ትክክል። መንገድ የሚገባን ድረስ ነግረናል። ከዚህ ውስጥ ግን ይሄ የሁለታችን የግል ህይወት ነው። በግል ህይወታችን በግል እንትናችን ውስጥ ደግሞ መግባቱ ብዙም አስፈላጊ አይመስለኝም እና ዲቴል የምርመራ ስራ እያደረገው ነው። ያው እንግዲህ እንደነገርኳችሁ እንግዲህ እኔም ከዚህ መረጃ ልንሰጥ የምንችል አይመስለኝም። ምናልባት ከዚህ በላይ ደግሞ መረጃ አሁን የምትሰጡኝ ይሆናል። እንግዲህ እስካሁን የሰጣችሁኝ መረጃም በአጠቃላይ እንግዲህ ወይዘሮ ሰብለ እጅግ በጣም ነው እኔ ካንቺ ማለት የማይጠበቅ ነው። ምንድነው የምታወራው? የሰጠሽኝ መረጃ በአጠቃላይ ውሸት ነው። የምንድነው ውሸት? ምንድነው ይዘህ የመጣው መረጃ? ምንድነው ያለው ነገር አለ ሁለታችን? እኔ የማላውቀው ነገር ሰብለ ማለት ነገር ምንድነው? እንግዲህ ሰብለ ማለት በቀድሞ ህይወትሽ ባለትዳርና የአንድ ልጅ እናት ሆነሽ ከዛ ደግሞ ትዳርሽን በትነሽ እዚህ ቦታ ላይ ያለሽ ምንድነው? አልሰማሁም። ግልጽ መሰለኝ እንግዲህ ሀሳቤ ግልጽ መሰለኝ አይደለ እንዴ? ሰብለ ከዚህ በፊት ከኔ ተደበቀ ሚስጥር አለ ወይ ደግሞ የሌላ ሰውን ህይወት ነው እያወራ ያለው? ይኸውልሽ የኔ ወንድም ትክክለኛ ምናልባት የተሳሳተ መረጃ ምንም የተሳሳተ መረጃ አይደለም። የተሳሳተ መረጃ ይኸውልህ አቶ መኩሪያ እንግዲህ ሰብለ ማለት በአጠቃላይ ሰብለ ማለት አጠቃላይ የሰራችው ወንጀል ከነ ማስረጃው እኛ እጅ ላይ ነው ያለው። የምን ወንጀል ሰማኛለህ? ሲጀመር ድምፅህን አትጩህ። ምንም ወንጀል የለም። ወንጀል የለም ማለት ምን ማለት ነው? አሁን አንቺ የሰጠሽኝ መረጃ ትክክል ነው፣ ትክክለኛ መረጃ ነው የሰጠው ነው እያልሽ ያለሽ? መጀመሪያ አትጩህብኝ። ከዛ ሲቀጥል ደግሞ ስለምታወራት ሴት እኔ አይመለከተኝም። አላቃትም ማለት አንቺ አይደለሽም ሰብለ? የአንድ ልጅ እናት ገነት የምትባል ልጅ የለሽም? የለኝም እኔ ልጅ። እርግጠኛ ነሽ? እንዴ እርግጠኛ ነሽ ምናምን አለ ዴኒ ታስመረምረኝ ነው እንዴ? ምን እየሆንክ ነው? ያመጣው መረጃ አለ? ጤነኛ ነህ? ሰው ቤት ገብተህ እንደዚህ አይነት ነገር ማውራት ሲጀመር የለብህም። እሺ አቶ መኩሪያ ይሄንን ታሪክ አንተ አታውቅም ነው ወይንስ? እኔ የማውቀው ነገር የለም። እሷ ልጅ እንዳላት አታውቅም? አላውቅም። ልጅ እንደሌላት የምን ልጅ ነው የምታወራው? ትዳር እንደሌላት ትዳር እንዳልመሰረተች ነው የማውቀው። እሺ በአጠቃላይ እየነገርኩ ነው። እኔ ደግሞ ህይወታችን ውስጥ እየገባ ይመስለኛል ሲጀመር ማለት ነው። አንተ እየሰማኸኝ ከሆነ ማለት ነው አቶ መኩሪያ በግል ህይወታችሁ ውስጥ በደንብ አድርገን ነው የምንገባው። ምክንያቱም በደንብ አዳምጡኝ ይኸውላችሁ፣ በደንብ አሁን የምለውን ነገር ተማምነን የማንወጣ ከሆነ አቶ መኩሪያም ተጠያቂ ነው የምትሆነው፣ ሰብለም ደግሞ ለሰራሽ ወንጀል ምንድነው እኔን የሚያስጠይቅ? አታስቀኝ በእናትህ። ምንም ወንጀል አትበል። የሚያስጠይቅ ወንጀል ከሆነ በህግ አካል ይኸውላችሁ፣ አሁን በመጀመሪያ ደረጃ አሁንም ወንጀለኛ ናችሁ። የሰጣችሁኝ መረጃ በአጠቃላይ ውሸትና ድራማ ነው። አሁን እየቀለድክ ነው? አሁንም እየቀለድኩ አይደለም። ለምንድን ነው የምቀልደው? ከሆነ ለምን ጠየቅከን? አሁን ጥሩ ጥያቄ። ለምንድን ነው የጠየቅኳችሁ መሰላችሁ? የሰው መብት እየነካ ነው ያስተካከል ከሆነ የጠየቅኳችሁ ለምን መሰላችሁ? አሁን እኔ ይዤ የመጣሁትን መረጃ አምናችሁ ተቀብላችሁ የምትሄዱ ከሆነ አሁን አረጋጋ። በማስፈራራት የሚሆን ነገር የለም። እያስፈራራችሁ አይደለም፣ እየሰማችሁኝ ከሆነ ማለት ነው። አሁንም የራስህን ብቻ ሀሳብ አታወራ። እሺ ህጋዊ አካል ነብዬ አስገብቻለሁ። ትክክል። በህጋዊ ማከል መረጃዎች ካሉ እኔ ማላውቀው የተደበቀ መረጃም ካለ እየነገርኩ ነው። አሁን እኔ አንተ ማታውቀውን መረጃ እየነገርኩ ነው። ለምን ነው የማትቀበለው? አይደለም ዝም ብሎ እኮ እኔ ከሳለው ሲፈልግ ማለት ነው በነፍስ ማለት አሁን ትዳራችንን ማፋረስ ሲፈልግ ይመስለኛል። ስለዚህ አሁን ይኸውላችሁ እዚህ ጋር ነገሩን አላምንም ብሎ ግግም ብሎ መቆየት ለእናንተ መፍትሄ አይደለም። አንተ ማን ይላከ ሲጀመር ወልሽ ሰብለ ከዚህ በኋላ እኔ ካንቺ የምፈልገው ድራማ አይደለም። እያንዳንዱን ነገር በደንብ ጥንቅቅ አድርገሽ ታውቂያለሽ፣ በደንብ ማለት ነው። አንተ በእናትህ ዝም በል እስኪ። ሰው ቤት አስፈራራ ሲጀመር እንደዚህ በድምጽህን። አንቺ ምን አይነት ሰው ነሽ? ቆይ ምን አይነት ስብዕና ነው ያለሽ? አልገባኝም ማለት ነገሩን እኮ አሁን ምንም እንዳልተፈጠረ እንደማታውቂው ነሽ ሽምጥጥ አድርገሽ ነው እየዋሸሽና ያለሽ። እኔ ምንም አውቀው ነገር የለም ስለምትላት ሴት ምንም አውቀው። አንቺ ከዚህ በፊት ምንም አይነት የትዳር ህይወት የለሽም? እኔ የለኝም። ልጅም የለሽም? አንተ ስለምንድን ነው የምታወራው? ያማል እንዴ? ይኸውልሽ አንቺ ምን አይነት በጣም ጨካኝ የሆንሽ ሰው ነሽ። ይኸውልሽ እኛ እጅ ላይ ያለው መረጃ ማለት ነው የሰማሽኝ ከሆነ እኛ ምንም አይነት ድራማ አይደለም። ይኸውልሽ መረጃዎች አሉ። የቀድሞ ባለቤትሽን ይኸውልሽ ንብረት ሀብቱን ዘርፈሽ ወስደሽ
ከዛ በኋላ ደግሞ ለአልጋ ቁራኛ እንዲሆን አድርገሽው ታሞ እንዲማቅቅ አድርገሽው ከዛ ውጪ ደግሞ ልጅሽን ክደሽ አዲስ ትዳር መስርቻለሁ እያልሽኝ ያለሽ። ኧረ እኔ ምንም የሚለው ነገር ምንም እየገባኝ አይደለም። የደበቅሽኝ ነገር አለ ማለት ነው። እኔ አንተን ምንም የደበቅኩ ነገር የለም። ይሄም ሰው ምን አይነት የሚያወራው ምንም ሊገባኝ አልቻለም። አይ ለኔ አሁን ትልቅ አቶ መኩሪያ ልብ ብለሽ ስማኝ። ሰማኛለህ አባቱ? እሺ መረጃው ነገር መጀመሪያ ስለምትላት ሴትም ስለምታወራው ሰው ምንም ማቀ ታውቂያለሽ። ለምንድን ነው የማታውቂው? አልጋ ቁራኛ ምናምን እንደማታውቂው ልሽ በደንብ ነው የምታውቂው። በደንብ ታውቂያለሽ። እንዳልተፈጠረ ለማስመሰል አትሞክሪ። ይኸውልሽ በእናትህ ዝም በል እስኪ። በእናትህ ሰው ቤት መጣህ አትበጥብጥ። ትዳሬንም አትበጥብጥ። ሰውን ጎረቤትም ይስማ። ምንድነው የማልበጠብጠው? አንቺ እኮ ይኸውልሽ የሌላ ሰው ታሪክ የሰውን ህይወት በጥብጠሽ አዲስ ህይወት መስርተሽ በነፃነት መኖራት እሺ። ይኸውልሽ ይሄንን በደንብ አድርገሽ ወቂ። መጀመሪያ ተረጋጋ። ስለምትለው ሰው እኔ ምንም የማውቀው ነገር የለም። ተሰማ መረጋጋት የምችለው አንቺ የነገርኩሽን እያንዳንዱን ነገር አምነሽ ስትቀበይ ነው። ምንም የማምነው ነገር የለማ። ያደረኩት ነገር ሲኖር እኮ ነው ማምነልህ። ለምንድን ነው እንዴ? ምን እየቀለድክ ነው እንዴ? የሰው ህይወት ለማበተልከህ ነው? ከባለቤቴ ልታጣላኝ ነው? ይኸውልህ አቶ መኩሪያ እስኪ መረጃው ምንድነው? ይኸውልህ አቶ መኩሪያ በመጀመሪያ ደረጃ ለኔ አሁን የት ነው የምወጣው? የትም አልወጣም። ይኸውልሽ የትም አልወጣም። ትሰማኛለህ? ትወጣለህ። ሰው ቤት ገብተህ ሰውን እንደዚህ ማስገደድ ጥሩ አይደለም። አሁን እኔ ከሰብለ የማላውቀውን ህይወት ነው እያወራ ያለው። ምናልባት የተሳሳተ መረጃ ይዘህ ከሆነ የተሳሳተ መረጃ አይደለም። ይኸውልህ የተሳሳተ መረጃ ሳይሆን ምንም አይነት በቂ መረጃ ሳይኖረን እዚህ አንመጣም። አንዳንዱን ነገር ባትዋሽና እንትን ለማለት ባትሞክሪ ጥሩ ነው። ሲጀመር አንተ የሰው ህይወት ለመበጥባጥ ነው እዚህ የተላከው አይደለ? ይኸውልሽ እኔ የሰው ህይወት ለመበጥበጥ ሳይሆን የተፈጠረውን ችግር ለማስተካከል ነው። ይኸውልሽ ሲጀመር አንተ ነህ ጥፋተኛው። ማስገባት አልነበረብህም። ተነጋግረን እኮ ነው። አይ አይደለም፣ እንደዚህ አይነት ወንጀለኛ ራሱ ነው ወንጀለኛ። እኔን እንዴት ነው ወንጀለኛ እያለ የሚሰደው? ዞሮ ይኸውልሽ አንቺ የቀድሞ ህይወትሽን እኮ ነፃ ከሆንሽ ውስጥሽ ነፃ ከሆነ ምንም የሚያስፈራሽ ነገር የለም። እኔ እሺ ስለ ቀድሞ ህይወትሽ አንድ ጥያቄ ልጠይቅሽ። ምንም አትጠይቀኝ። ስለ ቀድሞ ህይወትሽ በደንብ እንድትነግሪኝ እፈልጋለሁ። ምን አትበለኝ። በቃ ከዚህ በፊት ስለነበረሽ ትዳር ስለ ልጅሽ አጠቃላይ የፎቶ መረጃዎች አሉ። ስለዚህ እሱን አሳይሻለሁ። አምጣልኝ። ምንድን ነው የምታወራው? የምን መረጃ ነው የምታወራው? ቆይ የምን መረጃ ማለት ነገርኩሽ እኮ እየነገርኩሽ ነው። ይኸውልሽ ቁጭ በይና ይኸውልሽ ተረጋግተሽ ቁጭ ብለሽ አውሪኝ። ቁጭ ብለሽ ተረጋግተሽ አውሪኝ። ይኸውልሽ ቁጭ ብለሽ ተረጋግተሽ አውሪኝ። ይኸውልሽ ስርዓት ያዛል። የምን መረጃ ነው የምታወራው? በስርዓት ነው አይደለም። ሲጀመር እኛ ነን ማስገባታቸው። መረጃ ካለ ወደማያውቁት ወንጀል ውስጥ እየገቡ ነው። ተረጋግተው ወንጀል ምናምን የሚባል ነገር ይኸውልሽ ሰማኛለህ? የምን መረጃውን አሳየኝ አልሽኝ እኮ አይደለ እንዴ? መረጃውን ካሳየኝ አምናለሁ። መረጃ ነው የምታወራው? አንቺ እውነተኛ እንትን አለሽ እንዴ? እስቲ አንተ መረጃ አንቺ አይደለሽም ነሽ አይደለሽም? እስኪ አስመስለህስ ቢሆን በምን አውቃለሁ? ይሄ አንቺ ፎቶ አይደል? እሺ ትዳር ነበረሽ? የምን ትዳር ነው የምታወራው? አቀናብሮት ቢሆን ስንት በሰለጠነበት ዘመን አንተ እንደ ገነት ማለት ይቻላልሽ? እቺ ልጅሽ አይደለችም ወይ? ምንድነው? ስለዚህ ሴትዮ ነው ያላቀማ። እሺ እያንዳንዱን ፎቶኛ አቀናብረን እንትን ልንል አንችልም። እያንዳንዱ ፎቶ አለሽ። ይኸውልሽ ከልጅሽ ጋር ያሳለፍሽው ነገር ወደዛ አድርግልኝ። ይሄንን ስልክ ትሰማኛለህ? ከትዳር ያታጣላኝ እኔ ስለምትላት ሴትዮ ማቀው ነው። አንቺ አሁን ከዚህ በኋላ የሚጠብቅሽ ትዳር አይደለም ነገር አለ ማለት ነው። ምንድነው የደበቀው? አንተ ደግሞ የምታወራው ያንቺ እኮ ነው የሚያሳየው። ማቀነባበር አይችሉም እንዴ? በዚህ ዘመን ስንት ነገር በተራቀቀበት ዘመን ሌላ ጉዳይ ምን ማለት ነው? አይደለም ቤት ድረስ አንኳኩቶ ሲመጡ እኔ ነው የምታምነው? እሱ ነው የምታምነው? ምን ለማለት ፈልገህ ነው? አሁን ይኸውልሽ ነገሩን አምነሽማ ኖረናል። አሁን ላይ ግን አሁን ነገር ደግሞ የሆነ ችግር እንዳለበት ነው። ምንም ችግር የማያሳይ ነገር የለም እንዴ? የማን ፎቶ አቀነባብሮትስ ቢሆን በምን ታውቃለህ? በረን አንኳኩቶ ይኸውልህ ተረጋጉ አንድ ጊዜ። ምን ፍለጋ ነው አሁን እኛ ጋር የመጡት? እኛ ለምን አቀነባብረን ነው የምንሰጥሽ? ሲጀመር የመጡት ለምንድን ነው በዚህ ሰዓት? አሁን እነሱ የመጡት ለማጣራት የሚፈልጉት ነገር ኖሮ ይሆናል። እሺ እኔና አንቺ ንጹህ ከሆነ ደግሞ አንቺ ደግሞ በተለይ አሁን ንጹህ ከሆንሽ ምንም የሚያስፈራ ነገር የለም። እስከ መጨረሻው ጥግ ድረስ መሄድ እንችላለን። ይኸውልሽ አንድ ጊዜ አቶ መኩሪያ ይኸውልህ እኔ እኮ አንድ ጊዜ ስሚኝ። በመጀመሪያ ደረጃ ማለት ነው ቤተሰብ የለኝም ምናምን ያልሽው ታሪክ በአጠቃላይ ድራማ መሆኑን ወቂ። ይሄንንም አቶ መኩሪያ ልብ አድርገህ ስማኝ። ከዚህ በፊት ይኸውልሽ ወንድምና እህቶችሽን አግኝተን ቃለ መጠይቅ አድርገንላቸው እዚሁ ከተማ ውስጥ ነው ያሉት፣ አዲስ አበባ ውስጥ ነው ያሉት። ስለዚህ አንቺ ያለሽበት ህይወት የነበርሽበት የቀድሞ ህይወት ጥሩ ደረጃ ላይ እንደነበረ
የደህና ቤተሰብ ልጅ እንደነበርሽ ትዳር እንደነበረሽና ልጅሽን በትነሽ ባለቤትሽን ለህመም ዳርገሽ ነው እዚህ ቦታ ላይ የተገኘሽው። ይሄ ነገር አንተ የምታወራው ነገር ቢኖረኝ እኮ ኖሮ እንግዲህ ባለ ሀብት ነበረ ያገባሽው እሱ ለእንትን እንዳርገሽዋል ምናምን እያልክ ነው አይደል የምታወራው። እዚህ ቤት ውስጥ አታገኘኝም ነበር። ትሰማኛለህ? አሁን የምሰማው ነገር የተደበቀ ነገር እንዳለ እያየው። ምንድነው የተደበቀ ነገር? አሁን ከመሰለሽ አንተ ነህ ያከው ነው ይሳላ ምንድነው ታዲያ የምታወራው? እኔ በምን አንፃር ነው የምልህ? እነዚህ ሰዎች እኮ ከኛ ኑሮ ምንም የሚፈልጉት ነገር የለም። ኑሯችን ዝቅተኛ ኑሮ ነው። ስለዚህ ለምን የሚያገኙት ነገር የለም። እኔ የመጡበትን አግባብ ደግሞ እነሱ ከህግ አካል ተልከው ነው የመጡት። ይሄ ግን አግባብ ያለው መረጃ መሆኑን ወደፊት እናጠራለን። አንቺ ግን የደበቅሽኝ ነገር አለ ማለት ነው። ምንም የደበቅኩ ነገር የለም። ምንድን ነው ትዳር ቤተሰብ የለኝም አልሽ። ይሄ ልጅ የለኝም አልሽ። የተከናበረ አይደለም እንዴ? አይደለ? አሁን እኔንም አታለሽኛል ማለት ነው። ስለዚህ በዚህ ሁኔታ የኔና አንቺ ኑሮ መቀጠል በጣም አስቸጋሪ ነው የሚሆነው። ተረጋግተህ ቁጭ በል። መረጃ በደንብ ትሰጠኛለህ፣ ወደ ህግ አካል ይዤ አጠቃላይ ሁሉም ነገር እኮ አሁን ህግ ፊት ቀርቧል። ከዚህ በኋላ ይኸውልሽ ይሄንን አይደል የፈለግከው? ሲጀመር ሆን ብለህ የመጣኸው የሰው ህይወት ለመበጥበጥ ነው። ይኸው ተሳክቶልሃል። ሰብለ ግን ይሄ ነገር ትክክል ነው? ምንድነው አሁን ምንም የምረጋጋው ነገር የለም። 5 ዓመት ሙሉ ስትደብቂኝ ስትዋሽኝ ነው የቆየሽ። አቶ መኩሪያትን አስወጣልኝ እሱ ይኸውልሽ ወይዘሮ ሰብለ እንግዲህ አጠቃላይ ያሉትን መረጃዎች አይተሻቸዋል። ምናልባት ከዚህ በኋላ እየዋሸው እቀጥላለሁ ማለት የሚያስኬድ ጉዳይ አይደለም። ምንድነው ከኔ የምትፈልገው ነው? አልገባኝም። ምንድነው የምትፈልገው? ምንድነው ብርቅ ነው እንዴ? ቆይ አንተ አሁን አገባ ነበረኝ በቃ አግብቼ ነበር ልጅም አለኝ። ምንድነው የምትፈልገው? ብርቅ ነው። ስለዚህ ትክክለኛ መረጃ ነው ማለት ነው። አይ አልገባኝም። ወንጀል እኔ የፈጸምኩት ወንጀል ምኑ ጋር ነው? እዚህ ጋር ህይወት እየኖርኩ አይደል እንዴ? እንዴት ህይወት ማለት ወንጀል አልፈጸምኩም ስትይ ትንሽ እንኳን አታፍሪም ማለት እንዴ? አንተ ልጅሽ የነበረችበት ህይወት ምን ነበር? ሰማኛለህ? አዳምጠኝ ካዳመጥከኝ እየሰማሁሽ ነው። እሺ መጀመሪያ ብር ከፈለ ምንድነው ፍላጎታ? አልገባኝም። ብር ከፈለክ በሌላ በኩል መጣ መጠየቅ ትችል ነበር። እኔ ከትዳሬ እንደዚህ ማፋታት ምን ማለት ነው? ማለያየት። ይኸውልሽ ትዳርሽን መቀጠላችን ምክንያቱም ትልቅ የሰውን ህይወት በጥብጠሽ ነው ያለሽው። አንድን ሰው ለአልጋ ቁራኛ አድርገሽው ነው ያለሽው። ልጅሽ ወጣት ነች፣ መስራት ይኸውልሽ፣ ተረጋጊ። ልጅሽ መስራት ትችላለች፣ መለወጥ ትችል ነበረ። ግን አላግባብ እስር ቤት ውስጥ 1 ዓመት ከዛ በላይ በስራ አሳልፋለች። አሁን ያለችበት የጤና ሁኔታ ደግሞ እጅግ በጣም ከፍተኛ ነው። እናም ደግሞ ሞተ የተባለው የልጅቷ ፍቅረኛ ዲያስፖራ የተባለው ግለሰብ ከአንቺ ጋር እንደተገኘ መረጃው አለ። አይኔ ጉዴ! አንተ ጤነኛ አይደለህም እንዴ? ምንድነው የፈለከው? መጀመሪያ ፍላጎትህ ምንድነው ነው? ምንድነው ማለት ገንዘብ ነው የፈለኩት እንድልሽ ነው እየነገርኩሽ ያለሁት። ይኸውልሽ እውነትን ማጥራት ነው የምንፈልገው። ገንዘብ ከፈለክ እኮ እኔ ከትዳሬ ከቤተሰቦቼ ከምትበትንብኝ ይኸውልህ አዳምጠኝ፣ ሰማኛለህ? በሌላ በኩል ብትጠይቀኝ ኑሮ እሱም ሳይሰማ ምንም ችግር የለውም ነበር። አሁን ደስ አለ። ስለዚህ ነገሩን ለማስተካከል አሁን ገንዘብ ይፈቷል እያልሽ ነው ያለሽ? ምንድነው የምትፈልገው ከኔ ነው? መጀመሪያ አሁንም ስለ ገንዘብ ነው የምታስቢው አንቺ? የለም ልጄ የምትላት ልጄ ማለት ነው ለአቅመ አዳም ለአቅመ ሔዋን ደርሳለች። ራሷን ማስተዳደር ትችላለች። ይገባሃል አይደል? የምትለኝ ትልቅ ናት። ራሷን መምራት ህይወቷን መምራት ትችላለች። ምንድነው ያበላሸውሽስ? ህይወቷ እኮ ተበላሽቷል። ያንተ ምንድነው ይልሽ? ከተበላሸ በኋላ እንዴት ነው ህይወቷን መቀጠል የምትችለው? አሁን ያለችበትን የጤና ሁኔታ ታውቂያለሽ? ምን ላይ ነው ያለችው? የኔ ልጅ ናት እኮ አይደለ? እማወራው ግልጽ ነው። ይኸውልህ አዳምጠኝ። እሷ የራሷ ህይወት የተባለላት አለ። ገብቶሃል አይደል? ህፃን ልጅ አይደለችም እኮ። ምን ላይ ነው ያለችው? እስቲ አሁን የሷ ህይወት ምን ላይ ነው ያለው? አዳምጠኝ፣ ትሰማኛለህ? የምጠይቅሽን ጥያቄ መልሽልኝ። ይኸውልሽ አሁን ይሄ ድራማሽን አይደለም እኔ መስማት የምፈልገው። ልጅቷ ያለችበትን ህይወት ታውቂያለሽ? ገነት ያለችበትን ህይወት ታውቂያለሽ? አሁን በዚህ ሰዓት ላይ ምን ላይ ነው ያለችው? ምንም ላይ መረጃው የለሽም? ምንም ላይ ትሆን አይመለከተኝም። ለአቅመ ሔዋን ደርሳለች አልኩህ እኮ። እኔ የራሴ ምን አይነት እናት ነሽ አንቺ? እኔ ወንጀል የፈጸምኩት ነገር የለም። በቃ አግብቶ እንደ ፈታሁት እኛንን በቃ ሌላ አግብቼ እየኖርኩ ነው፣ ህይወቴን እየቀጠልኩ ነው። የቱ ጋር ነው ጥፋቴ? እኔ ምን ማለት ነው? አንተ ቤት እዚህ ድረስ መጣህ ቤቴን የምትበጠብጠው? እልሽ አዲስ ህይወት መመስረት ትቻለሽ። እሱ እኛን የሚመለከተን ጉዳይ አይደለም። ግን አሁን የምጠይቅሽ ጥያቄ ምንድነው?
ከልጅቷ ጋር የነበረው ከገነት ጋር የነበረው ፍቅረኛ ዲያስፖራ የተባለው ግለሰብ የት ነው ያለው? የምን ዲያስፖራ? ይሄንን በደንብ አድርገሽ ታውቂያለሽ። የምን ዲያስፖራ ነው የምታወራው እንዴ? ያለበትን ቦታ ነግረሽኝ ያለው አንተ ስትመጣ ያገኘኸኝ የት ነው? ዲያስፖራው ጋር ነው እንዳትለኝ። ያገኘኸኝ እቺ ቤቴ ላይ ነው አይደል ያገኘኸኝ? ምንም የማውቀው ነገር የለም ስለምታወራው። ምንም የማውቀው ነገር የለም አትበይልሽ። ባቀን ኖሮ እኮ እንደ ልጄ እንደነገርኩ ስለ ህይወቴ እንደነገርኩ ያንቺን ድራማ ያንቺን ተረት የምሰማበት ጊዜ የለኝም። የት ነው ያለው? ስለማን ነው የምታወራው? ከአንቺ ጋር ታይቷል። ይኸውልሽ መረጃው አለን። ማን ነው? የልጅሽ እጮኛ። እንደዛው ተፈልገው እኔ ምን አውቃለሁኝ? ምን አድርጊ ነው የምትለኝ? ነኝ ወይ የነገርኩሽ እኮ ነው። ከአንቺ ጋር ታይቷል። ከአንቺ ጋር ታይቷል። አንቺ ስለሱ ስላለበት መረጃ በደንብ ነው የምታውቂው፣ በደንብ። ስለዚህ ይኸውልሽ እኛን እያደከምሽ ነገሮችን እያንዛንዛሽ ወጣልኛለህ። ከዚህ በኋላ ልታገሰህ አልችልም። በቃ ለምን መሰለህ? የማላውቀውን ሰው አሁን እኔ አይደለም የምወጣው። ትሰማኛለህ? አሁን ከኔ ጋር የምትፈልገው ገንዘብ ከሆነ እኔ ገንዘብ በሌላ በኩል ያንቺን ገንዘብ ይኸውልሽ ወደዛ ይዘሽ የትም መቅረት ትችያለሽ። ዲያስፖራ ግን እኔ የማውቀው ነገር የለም። እዛው አላቅም ብለሽ ነገሮችን ለማጭበርበር አትሞክሪ። ታውቂያለሽ፣ መረጃው አለን። እየነገርኩሽ እኮ ነው። የፈለገ መረጃ አምጣ። ምንም የማውቀው ነገር የለም አልኩህ። በቃ እሺ፣ ከዚህ በላይ አላየሁትም። ትወጣልኛለህ። በቃ እኔን እየረበሽከኝ ነው። ከዚህ በላይ እመወጣውን ይኸውልሽ ብቻዬን አይደለም የምወጣው። አዳምጠኝ። የምትፈልገው ነገር ገንዘብ ከሆነ እኔ በሌላ በኩል ሰጣለሁ። ገባ? በገንዘብ ለማባለል ገባ? በገንዘብ ለማማለል እየሞከርሽ ከሆነ በጣም ተሳስተሻል። ይኸውልሽ እዚህ ጋር እኛ ካሜራ ይዘን የቀረብነው እያንዳንዱን መረጃ ይዘን፣ ስለዚህ ካሜራ፣ ስለዚህ ስለ አንተ የምታወራው ነገር እንዳላችሁ እዚህ ላላችሁ በጠቅላላ እኔ ምንም የማውቀው ነገር የለም። ይገባሃል አይደል? ስለዚህ ምንም የምታውቂው ነገር የለም፣ መረጃ የለኝም እያልሽ ነው። ትሰማኛለህ? እኔ እንደውም ማለት ነው ይሄንን ሁሉ ኮተተን ሳይ አሳዝነኸኝ እንደው ሳንቲም ልስጥ ብዬሽ ነበር። ከኔ 5 ሳንቲም አታገኝም። ድም ብሎ ማለት ነው። ትሰማኛለህ? ምንም የምታገኘው ነገር የለም። እንደውም ማለት ነው ይሄንን ላደረግከው ነገር አጸፋውን ታገኛታለህ። ቀጥ ብለህ ውጣልኝ አሁን አንተ። ስለዚህ አሁን አንቺ መረጃውን አንተ ማን ስለሆንክ ነው ሲጀመር ይሄንን ሁሉ ነገር እያንዳንዱ ነገር በማስረጃ ተይዟል። ትዘጋለህ፣ ትወጣለህ። በቃ ይበቃሃል። የመጨረሻው ቃልሽ ይሄ ነው። አሁን ህይወቴ ነው በቃ። ቁጭ በይ። ይኸውልሽ ውጣ ስለሽኝ አይደለም የምወጣው ነው። ይኸውልሽ ፍቃደኛ ሆነሽ እያንዳንዱ መረጃ ልትሰጪኝ አትችይም ትችያለሽ። የመጨረሻ ጥያቄ ነው። ነገር የለም። በጣም ጥሩ፣ በጣም ጥሩ። እሺ ካሜራውን አጥፋልኝ። ይኸውልሽ አንተ ማን ባሌ ማን ይኸውልሽ አንቺ እንግዲህ ውድ ቤተሰቦቼ ያው ትንሽ የነበረን ነገር በጣም ከባድ ነበረ። ምክንያቱም ከገነት እናት ጋር እንግዲህ ልንግባባ በጭራሽ አልቻልንም። ያው እያለች ያለችው ምንድነው እኔ በጭራሽ ይህንን ታሪክ አላቅም እያለች ነበረ። በኋላ ላይ ነገር ደግሞ ያው ባቀረብንላት ማስረጃ መሰረት እያንዳንዱን ታሪክ ተቀብላለች። ግን አሁንም ደግሞ ዲያስፖራው ማለትም የገነት እጮኛ የነበረው ልጅ የት እንዳለ አድራሻውን በጭራሽ አላቅም ነው የምትለው። እንግዲህ እኛ ደግሞ ከዚህ በኋላ የሚኖረን የማጣራት ስራ ምንድነው ዲያስፖራው የት ነው ያለው፣ ወዴት ነው የተሰወረው፣ ከእሷ ጋርስ ደግሞ የነበረው ግንኙነት ምን ነበር የሚለውን የግዴታ ማጣራት ይኖርብናል ማለት ነው። ምክንያቱም መፍትሄዎችን ይዘን የገነትን ህይወት ደግሞ ካለችበት ሀዘንና ድባቴ ውስጥ አውጥተን የተሻለ ህይወት ላይ እንድትደርስ ማድረግ አለብን። እውነትንና ሁልጊዜም ደግሞ ትክክለኛን ነገር የግዴታ ማውጣት ስላለብን ማለት ነው። ውድ ቤተሰቦቼ እንግዲህ በቀጣይ ፕሮግራም ይህንን ነገር አጣርቼ ወደ እናንተ የማቀርብላችሁ ይሆናል። እንግዲህ አሁን ለነበረን ነገር ደግሞ ያው ምንም ማድረግ አንችልም። ከዚህም በላይ ያው ኃይል ተጠቅመን ደግሞ ነገሮችን ማበላሸት ስላልፈለግን ትቼ ወጥቻለሁ ማለት ነው። ግን አሁንም የዚህ የዲያስፖራ ጉዳይ ትልቅ ነገሮችን እንደምናገኝበት ተስፋ አደርጋለሁ። ምክንያቱም አንዳንድ የሚሸቱኝና የሚሰሙኝ ስሜቶች አሉ። እንግዲህ የገነት እናት ትልቅ መረጃ እንደምታውቅ እርግጠኛ ነኝ። የዚህን የዲያስፖራ መሰወርን እንግዲህ ካለበት ቦታ ፈልገን አሽተን ደርሰንበት ወደ እናንተ የምናመጣላችሁ ይሆናል ብዬ ተስፋ አደርጋለሁ። እንግዲህ እስከዛው ድረስ በጸሎት አስቡን። እንግዲህ አስተያየት ሀሳባችሁን ደግሞ በኮሜንት ላይ ለግሱን ማለት ነው። ሰብስክራይብ ያላረጋችሁ ደግሞ እንግዲህ ቻናላችንን ሰብስክራይብ አድርጉ። ይህን ጉዳይ ደግሞ እስቲ ለሌሎችም ሰዎች እንዲዳረስ ሼር በማድረግ ተባበሩን ማለት ነው። ውድ የመብረቅ ቤተሰቦች እንግዲህ አብራችሁን ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። ከእናንተ ጋር የነበርኩት አሸናፊ ነኝ። ፈጣሪ ከኛ ጋር ካለ ሁሌም አሸናፊ ነን።